እንዴት ዋልሽ? እንዴት ዋልሽ? በሰላም መጣሽ? በሰላም መጣሁ። ምን እየሰራሽ ነው ደግሞ? ለነገ የሚሆን ምስር እየለቀምኩ። የዛሬን ከጨረሽ ምን አለ ረፍ ብትይ እንደው። እንዴ ነገ ትመጣለች አላልሽኝ? ብዙ ጊዜ እንዲኖረን ብዬ እኮ ነው። ከማን ከሀና ጋር ነው? አዋ። አይ ልጄ እስኪ ተይ። እሷ የምትመጣም አይመስለኝ። እንዴ ለምን? አላቃችሁም አለች። እኔንም አየኔው ልጅ አሁን እውነት እንደው እኛን ያልሰማችን አንቺን ትሰማሻለች ብለሽ ነው? እማ ሁሌም እኮ ሳያት ዝም ነበር የምትለው። ቆይ እንደዚህ ከሆነች ቆየች እንዴ? ሀንዬ አባታችንን ትወደው ነበር። አባታችን ሞቶ እናታችን እንዳገባች ጭራሽ ስትወልድ ሁሉን ነገር ትታ ወደ ሱስ ውስጥ ገባች። ምናልባት እኮ የአባቷን ናፍቆትም ሊሆን ይችላል። ሄሎ ምን? የት? እዚህ? እሺ። ወይኔ ፈጣሪ ምን ጉዳ መጣብኝ። ምን ነውማ? ምን ተፈጠረ? አዲስ ነገር አለ እንዴ? ረዱዬ ሀና ከማጋ ተጣልታ ወደዚህ እየመጣች ነው። እንዴ ተምጣ? ጥሩ እኮ ነው። አይ እንጃ አላውቅም። አባትሽ ደግሞ እንደዚህ አይነት ነገር አይወድም ታውቂያለሽ። እኔ ወይ አንቺ ካልነገር ነው ማን ይነግረዋል? እሱስ ልክ ነሽ። ይልቅ እኔ ክፍል እንድትተኛ አንሶላ ልቀይር። አምላክ ያደራን ልጄንም እህቴንም ጠብቅልኝ። ማለሽ ደግሞ እንጂ እንዴ ረሳሽኝ እንዴ? ረዱ እኮ ነኝ። ምንድን ነው ዘለሽ የምትጠመጠሚኝ? ቤት እንዴ ናፍቀሽኝ ነው? የታውቀሽኝ ነው የምንነፋፈቀው። እኔ አውቅሻለሁ። ሻውን ታባለች? ትመጣለች። ግቢ። ሽማኔ ማስገባ አቺ ጠራሽኝ? ማን ሆነሽ እንዴ? እና ለብቻዬ እንደብድ እያወራሁ ነው። ፈዛዛ ሰላም የት ሄዳ ነው? አለች ሱቅ ሄዳ ነው። እንደዛ ብላ ሰከሰችሻ? ይሄኔ እኮ ልታቶክ ነው ሄደችው። እኔ የምልሽ ከነጋ አልተፈወስኩ። ማዘሯ ነገር ተከሽኖ ነው አብልታ ይላከች። ፈዋ ካለ ይዘሽልኝ ነኝ። አልገባኝም። ጣቢያ ቀላቀልኩብሻ? ምግብ ማለቴ ነው። አለ ላምጣልሽ? አይ ሄጄ እኔ ከነድስቱ ጃስ ስለዋለሁ። ትቀልጃለሽ እንዴ? ሂጂ አምጪልኝ። ፈዛዛ ወይኔ አምላኬ ዛሬ ጉድ ይፈላ። እማ ብቻ ቶሎ በመጣች እንዴ! ሀና ከጠበቅኳት በላይ በጣም ግራ የምታጋባ ልጅ ናት። ግን ደግሞ አይደብረኝም። እህት ስለሌለኝ እንደውም እህት ትሆነኛለች። ምግብ ላቅርብላት። እሺ አጅሪት መጣሽ? መሄድ በሳጣ መጣ። ረዱ የት ሄዳ ነው? ረዱ አቤትማ። ውስጥ ምን እያደረግሽ ነው? ምግብ እየሰራሁ ነበር። እንዴ ከማን ነው የምትሻሚው? ምን አለ በስበላ እንኳን ሰላም ብትሰጡኝ። ምን አለ እንደ ሴት ብትበይ። ማን ነው ይሄንን አበላል ወንድ ብቻ ይሰጣው? አዎ እውነቷን ነው ማሚዬ። ሀና ሰው ነፃነቱን ነው መኖር ያለበት። ደግሞ ምን አለችሽ ገና ከመምጣቷ? አጭሰሻል እንዴ? አረ እንደው ማስታወሽኝ ሰዓቱ እንዳያልፍ። ምን ልትሆኚ ነው? አርፈሽ ተቀመጪ። እና ምን ላውድ ልትሆኛለሽ? ደግሞ ካንቺም ብሶ ታኮርፊያለሽ እንዴ? ቆይ መቼ ነው የምትሻሻው አንቺ? አዎ ተፋቺኝ። እኔ እኮ እዚህ የመጣሁት ንዝንዝ ሰልችቶኝ እንጂ አንሶኝ አይደለም። ምን ማለት ነው? እንደዛ ካልሽ እኮ ከጥፋትሽ መማር ነው። እማ አታስጨንቂያት እንጂ እንግዳ አይደለች። ቡና አሁን ይፈላ ወይስ ይቆይ? አንቺ ነው የምታሽቃብጪው። ምን ነው በጣም ውደዱኛልሽ። አንቺ ልጅ ለምትናገሪው ነገር ለከት ይኖርሽ። ሰይጣን፣ የሰይጣን ቁራጭ።
ጥሩ ለልጅሽ መቆርቆርሽ ነው። እኔም እኮ አባት ነበረኝ። ውጭልኝ ከቤቴ። ሰላሜን አትበጥብጭ። ውጭልኝ። ይወጣልሻል። ቤቴ ነው ብለሽ ነው ደግሞ አንቺን ከሌሎቹ አስበልጬ መምጣቴ። አንቺም ጠላቴ ነሽ። ኧረ ረዱ ሄደች እኮ ትንሽ ቆይ እኔ አረጋጋታለሁ። ሀና ተረጋጊ። ልቀቂኝ። እማዬ ላንቺ አስባ እንጂ መቼም ሌላ ነገር ብላ አይደለም። አታሽቃብጪ ደግሞ በማያገባሽ ቦታ ይገባሽ። እውነትሽ ነው ሀና። ዛሬ ራሱ ስለ አንቺ መምጣት ስታወራ ነበረ። ኧረ እባክሽ ባለጌ ናት፣ አትሆንሽም። አረ እንደዛ አላሉም። እንደዛ አይነት ነገር ያወራ ሰው የለም ሀና። ከቤት እንዳትወጣ ስላሉሽ ነው? አረ ምንም እንደዛ ያለኝ ሰው የለም። አረ በእናትሽ አሁን ከሄድሽ ታውቂያለሽ፣ እማዬ አማታል። በጭንቀት ነው የምትውለው። በአንቺ ምክንያት ትታመም። እሺ አታሳዝንሽም? በቃ እሺ ግቢና ነገር አብርጂ። እህቴ መቼም እንደዚህ ያመለጥሽን? እኛንን ያልተረዳንሽ ወይስ አንቺ ነሽ ህይወት ያልገባሽ? ምን ይሆን ያቺ ውብ ፈገግታ ያላትን እህቴ ስሜት አልባ አድርጎ በሱስ የዘፈቃት? የእናቴ ልጅ የአባቴ የመጨረሻው ማስታወሻ አንቺ እኮ ነሽ። የአይኔ ብሌን እኮ ነሽ። እንዳላጣሽ አሁን ላይ እጅጉን ልቤ ሰጋ። አንቺ እኮ የአይኔ ብሌን ነሽ። አንቺን አቶ መኖር አይሆንልኝም። ግን ፊት የነሳውሽ ለምንድን ነው? ልቀርብሽና ህመምሽን ላዳምጥሽ ያልቻልኩት? ቆይ ግን እኔ ምን አይነት እህት ነኝ? ሳይሽ እኮ ውስጥሽ እንደተሰበረ ይናገራል። ለምንድን ነው በጸባይ ምን ሆነሽ ነው ብዬ መጠየቅ ያቃተኝ? ለምን ወይኔ እዚህ ምን ትሰሪያለሽ? አመልሽልኝ ሀና። እማ እንባሽን ብትጠርጊውም ፊትሽ እንደተከፋሽ እንደተጨነቅሽ ያስታውቃል እኮ። ደግሞ እኔ ልጅሽ ነኝ፣ ከማንም በላይ ያውቅሻለሁ። ምን ላድርግ ብለሽ ነው? ትንሿ እህቴ እንዴት ተስፋ እንደቆረጠች እስኪያት። በቃ እሺ አትዘኝ፣ ሁሉም ነገር እኮ ይስተካከላል። አይመስለኝም። አታይም? ትንሽዬዋ እህቴ ተስፋ ቆርጣ ግራ ተገብቶ ምን እንደምትሆን እንድጠፋት። እንዴ ቢሆንም እኮ የተቆረጠው ተስፋዋ የሚቀጠለው በእኛ አይደል? እድሜማ እኩል ናችሁ፣ ግን ያስተሳሰባችሁ ልዩነት የሰማይና የምድር ያህል ነው። እማ ሁሉም ሰው እኮ እንደ መልኩ የተለያየ አመለካከት ነው ያለው። ሀና ያላት እውቀት እኔ የለኝም፣ እኔ ያለኝ ደግሞ እሷ የላት። ምን አለ አንቺን ግማሽ እንኳን ቢሰጣት። ታይማ እንደዚህ አትበይ። ሁሉም ሰው እንደ ራሱ ሲኖር ነው መልካም። ምንሽ ነው መንፈስ ያየቁ ነው ተወሰነ። ትሰሚያለሽ? ያን ሁሉ ነገር ካደረግሽ በኋላ ምን ልትሰሪ መጣሽ? የእህቴ ቤት መሰለኝ። ምን ማለት ነው ደግሞ ይሄ? አሁንም አልተሻሻልሽም? አረ ተሻሽያለሁ፣ በአዲስ መልክ መጥቻለሁ። እናትሽ ግን ታውቃለች እንደዚህ እንደሆንሽ? ባታቅስ ሄደ ልታቃጥር ነው? ምን አለ እንደ ወንድ ብትሆን እንደ ሴት ሄደ ባታቀሳስር። ሄደ አሁንም ልትነግራት ነው? ባለፈውም ሲጋራ ስታጨሳ አየኋት ብለህ ሄደ አቃጠርክ። የሚጠቅምሽ ቢሆን አልናገርም ነበር፣ ግን ስትጠፊ ማየት አልፈልግም። አረ ምጠፋው በላጲስ ነው። ባካታ ዝገኝ። ሰላም፣ ረዴት፣ ሰላም፣ እናንተን ነው። ምን ነው ብሩኬ ሳትነግረኝ መጣ? አባ እንዴት ነህ? ከስራ ሲገባ ሴጣን እንዳየው ሰው በእርግጉ ይጮዋል። ዝም በይ አንቺ። ይኸው አታዩ አፉ ተሳስሮ ላስተርጉምልሽ ብዬ እኮ ነው። አንቺ እርጉም ልጅ አፍሽን ዝጊ። ሰላም፣ ባለፈው ተነጋግረናል። እኔ በዚች ልጅ ምክንያት ከቤተሰቦችሽ ጋር መቀያየም አልፈልግም። አይደለም እኮ ከእናቴ ጋር ስለተቀያየሙ ነው። ነገ ውስጥ ያስታርቃችኋለሁ። ሀንዬ እንደዛ እኮ አይደለም። አንቺ ከእናትሽ ጋር እንድትታረቂ ነው እንጂ እስከፈለግሽ ድረስ እዚህ ቤት መቆየት ትችያለሽ። እዚህ ጋር ማንም አንቺን አስተያየት ይጠይቀሽ የለም። እሷን አትናገሪያት። 10 ፈርሰሽ ብትሰሪ
የእሷን ያህል አትሆኝም። ድሮም ሰው ወደ ስጋው ማድላቱ አይቀርም። አንቺ ግን ምን አይነት አፍዝዛ ደንዝዛ አድርጎብሽ ነው እንደዚህ ፈዘሽ የተቀመጥሽው? ሰላም ተመልሼ እንደወጣ ካልፈለግሽ እቺ እህትሽን አፏን አስይዣት። ሀና ተነሽና ወደ ውስጥ ግቢ። አይንሽን ግለጪ። የሱ ዘመድ እዚህ ቤት ተቀመጥ አልነበር እንዴ? ማን ስለሆነ ነው አንቺን እህት ከዚህ ቤት የሚያስወጣው? ተነሽና ውጪ ነው የምልሽ። ደህና ነሽ? ውጪልኝ አንቺ ከይሲ። በቃ እህቴ ተረጋጊ። ጆሮሽ አይሰማም እንዴ? ከኔ ራቂ። በቃ ተረጋጊና እናውራ። ደግሞ ስትናደጂ ማን ትመስያለሽ? እኔ ችግሬን የማዋየው ለዚህ ነው። እሺ ስሚኝ ሀኒ፣ ልጅ ምንም ቢጨምጥ ከልጅነት አያልፍም ይባላል። አንቺ ችግሮችሽን በሙሉ በዚህ ተራ ሲጋራ ለማስታገስ ትሞክሪያለሽ። ግን ይሄ ተራ ሲጋራ ራሱን እንኳን ከንፋስ መቋቋም አይችልም። ለጊዜው ማስታገሻ ቢሆንሽ እንጂ ዘለቂታ ያለው መፍትሄ አይደለም። እሱ አንቺን አይመለከትሽም። ተረጋጊና ስሚኝ። አንድ ታሪክ ልንገርሽ። አስሚም እንዴ ልንገርሽ? ይኸውልሽ በድሮ ጊዜ 2 ልጆች የነበሩት አንድ አባት ነበረ። እናም ይህ አባት በጓደኛው ተገደለ። ታዲያ እናትና 2 ልጆች ፍትህ ቢፈልጉ ፍትህ የሚሰጣቸውን አጡ። ምክንያቱም ይሄ ሰውዬ በጊዜው ፈላጭ ቆራጭ ነበረ። እናም 2 ልጆች ቂም ቋጥረው አደጉ። ህፃን አይደለሁም። እሺ ተረት ምን ነግሪኝ? የገዳዩ ቤተሰቦች የሟች ቤተሰቦችን እየመጡ ይሳለቁባቸው፣ ያስፈራሯቸው ነበረ። ከጊዜያት በኋላ ገዳይ ትልቅ ሆቴል ሰርቶ እያስመረቀ ነበረ። ይህንን ሲሰሙ የሟች ልጆች ደግሞ አባታቸው ትቶላቸው በሞተው ሀብት የራሳቸውን ስራ እየሰሩ ነበረ። ወዲያውኑ ስራቸውን ትተው በቀላቸውን ለመፈጸም መጡ። ሰውየው እቅዳቸውን ስለወደደው ከእነሱ ጋር ማዘውተር ጀመረ። ልጆቹ አድገው ስለነበረ ማንነታቸውን ሊያውቀው አልቻለም። ልጆቹ ደግሞ ያለማመዱትን መርዝ ሙሉ በሙሉ ሰጥተው ለመግደል ቀን እየቆጠሩ ነው። ታዲያ አንድ ቀን ሲዝናና ማታ ላይ ጠራቸው። እነሱ ሲያለማመዱት የነበረውን መርዝ ሙሉ በሙሉ ሰጡት። የዛን ቀን ሰውየው ሞተ። ሲመረመሩ 2 ላይም መርዝ አለ፣ ግን የማይገለውን ያን እሱን ሲያለማመዱበት የነበረውን ያደረጉት። ምርመራ ላይ ግን ይሄ አያስታውቅምና ማንም ሳይጠረጠር ቀረ። እና ከኔ ህይወት ጋር ምን ያገናኘዋል? አየሽ፣ መርዝ ራሱ አብሮሽ ሲቆይ ወዳጅሽ ይሆናል። ዛሬ አንቺ እየጠቀመሽ ያለ የመሰለሽ ሲጋራ ነገ ግን ገዳይሽ ነው። ምክርሽን ሰምቼሻለሁ። ተረት ተረትሽንም ወድጄልሻለሁ። ከጨረሽ ውጪልኝ ማማ ተስፋዬ። ካልፈልግሽ አላስገድድሽ። ለምንድን ነው በዚች ልጅ ምክንያት ትዳራችን እንዲበጠበጥ የምታደርጊው? ምን ላርግ ብሩኬ? ከቤት ተጣልታ ስትወጣ የትም ጎዳና እንድትወድቅ በሬን አልዘጋባት። ሲጀመር ልጅቷን ያባላሻችኋት እናንተ ናችሁ። እዚህም እዚያም ስትኖር ዝም ብላችሁ እያያችሁ ተጨማለቀች። ብሩኬ ምን አይነት እልህኛ ልጅ እንደሆነች ታውቃለህ? ቅድም ራሱ ተጨቃጭቀን ረዱ ናት የመለሰቻት ከውጭ። ፊት ባሰጫት ኖሮ አርፋ እናቷ ቤት ትኖር ነበር። ብሩኬ ባህሪዋን ታውቂያለህ? እሷ ካመነችበት ምንም ከማድረግ ወደ ኋላ አትልም። ራሴን አጠፋለሁ እያለች ነው። ታጥፋ። ምንድን ነው ይሄን ያህል? ምን አሁን ልረዱ ብትሆን እንደዚህ ትላለህ? አንተ ስጋህ ብትሆን እህትህ ብትሆን እንደዚህ ትል ነበር? ይሄን ነገር በፍጹም ካንተ አልጠብቅም። እኔ ምን ልበል? ሰላም የሰፈነበት ቤቴን እየመጣች ትበጠብጠዋለች። እና ተነጋግረን መወሰን እየቻልን እንዴት ነው አንተ እህቴ ላይ ጭካኔ እንደዚህ ያደረብህ? ስለተናደድኩ ነው እንጂ እንደዚህ አይነት ምኞት እንደማልመኝላት ታውቂያለሽ። ምንም ቢሆን እኮ እወዳታለሁ፣ እህቴ ናት። እኔም እኮ በጣም ነው የምወዳት፣ ግን ረዱን እንዳታበላሻት እሰጋለሁ። አታስብ፣ ረዱ ከኛ በላይ ብልህ ናት። እሺ በቃ ራስሽን አታጨናንቂ። እኔም ገብቼ ትንሽ አረፈል በለ። እሺ
ሄሎ ቤቢ፣ እንዴት ነህ? እኔ ደህና ነኝ። ኧረ ነገማ ፈታ ነው የምንለው፣ እንወጣለን። እሺ በቃ ቻው። እሺ ፒስ፣ በቃ ቻው። የምትፈልጊው ነገር አለ እንዴ? እባክሽ አሁን ውጪ፣ ብቻ የሉንበት። እኔ እወጣልሽ ነበረ፣ ግን ደግሞ አባ ውጪ ሶፋ ላይ ተኝቼ ካየኝ ይቆጣሻል። ምን እሱ እኔን ከመቆጣት ወደ ኋላ ብሎ ነው? እሱ እኮ ስለሚወድሽ እንዳትበላሽ ስለሚፈልግ ነው የሚቆጣሽ። ደህና ደሪ። እባክሽ አትለጠፊ፣ ራስሽን ችለሽ ተኝ። ተነስተሻል እንዴ? እኔ እኮ ለጸሎት እንድንሄድ በጠዋት ልቀሰቅስሽ ነበር። ደህና አደሩ መምህር። እንዴት አደርሽ ተማሪ? ምግብ የለም እንዴ? በእናትሽ ደግሞ ማነው ከቦርሳ ውስጥ ሲጋራ የወሰደው? እኔ ነኝ። በሲጋራዎቹ ፋንታ ጓደኛሽ እንድታደርጊ ሌላ ነገር ሳይከተልሽ ሂጂና አምጪ። እንደምን አደራችሁ ልጆች? እንዴት አደርሽማ? ባልሽ የለም እንዴ? አዎ የለም፣ ስራ ሄዷል። እኔ እሄድበታለሁ። ትምህርት ቤት መለያ ተዘጋጅቷል። ትምህርት ከተዘጋ ሳምንት ሆኖ አይደል እንዴ? እኮ ሄዳለሁ፣ ደግሞ መላ ፈልጋለሁ። እሺ ማን አለ አብሮሽ የሚሄድ? እንደውም እኔ ለምን አብሬያት አልሄድም? በዛውም ከተማውን አያለሁ። የት ነው የምትሄጂው? ከማን ጋር? አዎ እንደውም ከሷ ጋር ካልሆነ ንቅጥቅ እንዳትይ ከዚህ ቤት። ወዴት ነው የምትሄጂው? አንቺ የምትሄጂበት ነው? እኔ እኮ ከጓደኞቼ ጋር ልቅም ላጨስ ልጠጣ ነው የምሄደው። ትሄጃለሽ እዛ? ለማዬ እኮ ግን እንደዛ አላልሻትም። ለታማማ አውቄ ነው እንደዛ ያልኳት። እሺ በቃ እኔ እንደዛ አይነት ቦታ አልሄድም፣ ደግሞ ተመልሼም አልገባም። ለፈለግሽ የትም መሆን ትችያለሽ። እንዴ ሀና! እንዴ ምንድነው ቤቱ ጭር ያለ? እንዴ ልጆቹ የት ሄደው ነው? ሀናና ረዱ ሊዝናኑ በጧት ወጥተው ነበረ። ምን አልሽ? አይ አይደለም እኮ ደውዬላት አሁን እመጣለሁ ብላኛለች። ያችን አንድ ፍሬ ምንም ማታውቅ ልጅ እንዴት ከዛች ዱርዬ ጋር ትልኪያታለሽ? ጭንቅላትሽ ግን ይሰራል? ሀና እኮ ብቻዋን እንዳትወጣ ብዬ ነው። ያንቺ እህትሽ ብቻዋን እንዳትሆን የኔ ልጅ ያውሬ መጫወቻ ትሁን እንዴ? ምን እያልክ ነው? ረዱ እኮ ለእኔም ልጄ ናት። እንደዛ ብታስቢማ አውጥተሽ ባልጣሻል ነበር። ወይኔ ጉዴ! እንደው በምን ቀን ነው እሺ ያልኳት አሁን? ወይኔ ምን ሊውጠኝ ነው ዛሬ? በስንት መከራ እንዳገኘሁሽ። የት ነበርሽ እስካሁን? እዛ የተውሽኝ ቦታ ነው። ያምሻል እንዴ በዚህ ብርድ? እና ምን ላድርግ? ትቼሽ ከገባሁ እነማዬ ይቆጣሉ። የፈለገ ቢሉስ? እስካሁን በዚህ ብርድ እዛ? እንኪያው ነይ እንልበሽ። እሺ ለብሰዋለሁ። ተነሻውን እንውጣሽ። ምን? እኔ የተዝናናሁ ነው፣ ትንሽ መቆየት እፈልጋለሁ። አረ በእግዚአብሔር እነማዬ ይቆጣሉ። ትቼሽ ከገባሁ ደግሞ አንቺ ላይ ነው የሚጮህ። ተነሽ እንውጣ። ተነሽ አሁን። እሺ ልጅ ስልክሽን ረዱ እንዴት ነሽ? ደህና ነሽ? እንዴት ነህ የኔ ቆንጆ? የት ሄዳችሁ ነበር? አይ እዚህ ነበርን ከጓደኞቻችን ጋር። ረዱ እንዴ ምንድን ነው ሲጋራ የሚሸጠው? ታጨሻለሽ እንዴ? አረ እኔን ጃካ ለብሳ ነው። ልጄን ሲጋራ ስለመሻት አይደል? እባክህ ምንድን ነው የምትለው? አባ እንደዛ አይደለም። ዝም በይ ረዱ። አንቺ ምን ታውቂያለሽ? እሷ እኮ
ቂጧን የጣለች ዱርዬ እኮ ነች። ብሩኬ በቃ ነገ እናወራቸዋለን። ዝም በይ ሰላም። እናንተ ናችሁ ፊት እየሰጣችሁ ያበላሻችኋት። እኔም እንዳንተ የሚከራከርልኝ አባት ነበረኝ። እሺ እሱ ከሞተ በኋላ ነው እንደዚህ ማንም የማይፈልገኝ ከርታታ ያንኩት። ሙት ወቃሽ አትሁኚ። ለምንድን ነው ማለቅሰው? እሱ ላይ አወጣኝ። ለምንድን ነው ይሄንን ህይወት የሰጠኝ? ለምንድን ነው ብቻዬን ትቶኝ ሄደው? ሀንዬ በቃ ግቢ። አልገባም። እናንተ ሁሌ የምታዩት የኔን ጥፋት ብቻ ነው። የኔን ደስታ ጭራሽ ነው የማትፈልጉት። ሀና ነይ እንግባ። በቃ ማንም አልፈልግም፣ ራሴ እገባለሁ። አባ ልክ አልሰራህም። እሷ እኮ አንተ እንዳልከው አላደረገችም። መቼም መቅጠን አታውቀውም አይደል? እኔን እኮ ማንም አይወደኝም። እታባም ባለው ማንም አያምነኝም። ሁሉም ደዱርዬ ነው የሚያዩኝ። አይደለም እማዬ በጣም ነው የምትወድሽ፣ በጣም ነው የምትሳሳልሽ። አባዬም ቢሆን ጥሩ ነገሮችን ስለማታደርጊ የባሰ እኔንም ወደዛ ነገር ውስጥ እንዳከችኝ በመስጋት ነው እንጂ በጣም ነው የሚወድሽ። እንደውም ትዝ ይልሻል ራሴን አጠፋለሁ ብለሽ እማዬን ያስቸገርሻት ጊዜ፣ አያቴን ማለት ነው። የዛኔ እማዬ ልትመጣ ልብሷን ሰብስባ ወጥታ ከመንገድ ነው የተመለሰችው። እኔ እንጃ አንቺ እንዴት እንዳሰብሽው ባላውቅም፣ ግን ሁሉም በጣም ነው የሚወድሽ። የአባታችን የመጨረሻ ፍሬ እኮ ነው የሚወድሽ። አይመስለኝም። እኔ እንጃ ብቻ ይጨንቃል። እመኝም ይሄን ሁሉ አውርቼ ማታምኝ። እውነት በጣም ነው የሚወድሽ። አያቴ ሁሌ እማዬ ጋር እየደወለች እንዳለቀሰች ነው። ሁሉም ስለ አንቺ እንዳለቀሱ ነው። ከጸሎታቸው ርቀሽ አታውቂ። አሁን ቃል የገባሽልኝን አትነግሪኝም? እሺ፣ ግን ከሆነም ቤት ገብተን ቡና እያፈላን ሁላችሁም ነው የምናገረው። እሺ እንግባ፣ ደስ ይለኛል። ደግሞ የቀረሽ ስለ ልትሰብሪው ነው? አይደለም፣ ዛሬ የምነግርሽ ነገር አለ። ምንድን ነው የምንነግርኝ? መታችኋል እንዴ? ምንድን ነው አጣርፋችሁ የጠራችሁ? እማ አባ የምንነግራችሁ ነገር አለ። ምንድን ነው? ያለፉት 2 ዓመታት እኔን አይደለሁም አውቃለሁ። እረዱ፣ አንቺ ንገሪያቸው። በቃ እኔ መናገር አልችልም። ምንድን ነው ንገሩና። እማ አባ ሀና እስከ ዛሬ ድረስ ሳንረዳት የኖረችው ቁስል አላት እኮ። ንገሩና። ምንድን ነው? የእንጀራ አባታችሁ አባተ ሀናን ደፍሯታል። ምን? አዎ እቴ፣ የወንድሜ ክርስትና ቀን ሁላችሁም ስራ ላይ ነበራችሁ። ወደ ክፍሌ መጣና እንዳልጨው አድርጎ ደፈረኝ። ሀንዬ ውሸትሽን ነው አይደል? እኔም ዝምታን የመረጥኩት ለዚህ ነበረ። በሰዓቱ ቢነግራችሁ ማንም አያምነኝም። ለዛ ነው ማንም ሳያየኝ ከቤት ወጥቼ ሄድኩት። ከዛ ነቾም ቢያገኙኝና የላስቲክ ቤታቸው ውስጥ መኖር ጀመርኩኝ። በዛው ሱስ ውስጥ ገባሁኝ። እና እስካሁን ድረስ ለምን አልተናገርሽም? ለእንጀራ አባቴ ምን ያህል ክብርና እምነት እንዳላችሁ አውቃለሁ። ይህንም ብነግራችሁ ማን ያምነኛል? በዛ ላይ ገልሻለሁ እያለ ያስፈራራኝ ነበረ። እንዴ ሰላም፣ ምንድን ነው? እስቲ ውሃ አምጪ። ውሃ ይዘሽ ቶሎ በይ። ውሃ ቀና አልከት። ምንድን ነው? ኧረ ምንድን ነው? ቶሎ በይ እስቲ ፈሰስ። እስቲ ኧረ ንቂ። አይዞሽ ሰላምዬ፣ አይዞሽ። ጆሮሽ ነው በሉኝ። እህቴን በደል ችላ አልኖረችም። እውነት ነው እህቴ። ይቅር በይኝ እህቴ፣ ይቅር በይኝ። አላወኩልሽም ነበር ብዬሻለሁ እህቴ። ግን እባክሽ ሀቄን አስመልሽልኝ። ፍትህ ነው የምፈልገው እኔ። እና ያንቺን ህልም አጨልሞ በሰላም የሚኖር ይመስልሻል? አይሆንም። ግን እባካችሁ እንዳትነግሩት። ከነገራችሁት ይገለኛል። እንዴ እንደዚህማ እንዳፈሪ። ካሁን በኋላ እኮ እኛ አለንልሽ። እሺ፣ ግን ለእናቴ ቀስ ብላችሁ ንገሯት። ለእሱ አታስቢ። ከባሏ በላይ አንቺ ነሽ የምታስፈልጊያት። ቃል እገባልሻለሁ፣ ሁሉም ነገር ይስተካከላል። እና አሁን ምን ልናደርግ ነው? ፖሊስ ጣቢያ ሄደን እናመለክታለን።
አንቺ ባትኖሪ ኖር እኮ ይህንን ፍትህ አላገኘውም ነበር። እንዴ አሁንም ምስጋና ላይ ነሽ? በቃ አሁን እኮ ተቀይረሽልናል። አሁን ነፃ ሰው ነሽ። ግን እኔ እኮ ለአንቺ ጥሩ አልነበርኩ እና አንድ ሰው ለአንድ ሰው ጥሩ ለማድረግ ያ ሰውም ግዴታ ጥሩ መሆን አለበት እንዴ? ሀኒዬ እኔም እንደ ሌሎቹ በከፋብሽ ኖሮ የታገኘሽ ነበረ። ደግሞ መልካምነት ለራስ ነው፣ ዞሮ ይከፍላል። እሱስ ልክ ነሽ። በቃ እሺ አሁን ወግን ውጣ። በደስታ ነው። በዛም ነቾም ቤን አስታውቅሻለሁ። እሺ ተነሽ።